ቶታሊ ፈውሰ መልሰ የእርሻ መሬት ማድረግ እንደገና አልፎ እኮ መፈወስም ይቻላል እያልከኝ ነው። በጣም የሚገርም ግብርናን እግዚአብሔር እንዴት ነው የሚያየው? አሁን እዛ ጋር ነው ግብርና በእግዚአብሔር መንገድ መሬቱን እህል የሚሰጠንን መሬት ዲቴሪየሬት እያደረግን እንዲታጠብ እያደረግን ምርታማነቱን እየቀነሰ እንዲሄድ ማድረግ የሳትነው ነገር አለ። በ75 መስመር ተሰርቶ 15 ሳንቲሜትር ይቆፍራል። ሶስተኛ አላስፈላጊ ወጪ ማውጣት ካለበት እኮ ወጥተው ውጤታማ ትርፋማ ወደሚሆኑበት እኮ ማምጫ መንገድ ነው። እንደምን አላችሁ አሊቲያ ሾው ተከታታዮች? እስካሁን ድረስ በጣም በጥሩ ሁኔታ ወይም ደግሞ በመልካም ጊዜ ቆይታ እያሳለፍን እንገኛለን። በተለይም በዚህ ሚዲያ ላይ ብዙ ሰዎች ትምህርትን የምትቀስሙበት ህይወታችሁ በጣም በተለየ መንገድ መለወጥ የሚችልበት አልፎም ተርፎ ለአገር መፍትሄ የሚሆኑ ጉዳዮችን ይዘን እየቀረብን እንገኛለን። ስለዚህ ይህ አሊቲያ ሾው ነው። በዚህ አሊቲያ ሾው እየተከታተላችሁ ያላችሁ ወገኖች፣ ወንድሞች፣ እህቶች ሁላችሁም ሰላም ይብዛላችሁ። ዛሬም እንደገና ከዚህ በፊት አቅርበን የነበርነውን ጉዳይ ዛሬ በሰፊ ደግሞ በተነሱ ጥያቄዎች መሰረት ባለፈው በጣም ብዙዎቻችሁ አይታችሁ የጠየቃችሁ ጥያቄዎች አሉ። እንደገና ደግሞ ማብራሪያ የሚያስፈልጉ ሰፊ ኢሹ ስለነበረ በተለይም ይሄ እርሻን በእግዚአብሔር መንገድ በሚል እንደገና ደግሞ ማረስ የሚባለውን ነገር ከመጽሐፍ ቅዱስ አንጻር ማረስ ተገቢ ነው ወይ ወይም ደግሞ እንዴት ነው ማረስን ማቆም ያለብን? ብዙዎቻችሁ በጣም ይሄ ጉዳይ እንግዳ ሆኗል። ምክንያቱም መሬት ካልታረሰ እንዴት እርሻ ይኖራል? እንዲሁም ደግሞ እንዴት ይሰራል? እንዴትስ ይዘራል? ካልተዘራስ ይሄ ደግሞ ትክክለኛ መንገድ ነው ወይ መጽሐፍ ቅዱሳዊ ነው ወይ የሚለውን ብዙ ሰዎች እንደውም አነጋጋሪ ቪዲዮ ለመሆን ሞክሯል። እንደውም ከዚህ በላይ ብዙዎቻችሁ ይሄንን ቪዲዮ እንደገና ተመልሳችሁም ቀድሞ የነበረ ያላያችሁም አሁን እንደገና እንዲታዩና ለሌሎችም እንዲደርስና በዚህ ጉዳይ ላይ በደንብ ዲቤት እንድታደርጉ እንድትነጋገሩ ትክክለኛውን ነገር እንድትፈልጉ ነው ዛሬም እንደገና የምናነሳው። ዛሬ ግን ዲቴል የሆነ አንዳንድ ጉዳዮች እንዴት ይሰራል፣ ፕሮሲጀሩ እንዴት ነው፣ ምክንያቱም ሂደቱ በምን አይነት መንገድ ነው ሂደቱ መሰራት የሚቻለው፣ ኢትዮጵያ ውስጥስ አፕላይ ይደረጋል ወይ፣ ተሞክሮችስ አለ ወይ፣ እነዚህ ነገሮች የት ናቸው ያሉት፣ ማወቅስ እንችላለን ወይ፣ ለአገርስ ጠቀሜታ ምንድን ነው፣ መንግስትስ በዚህ ጉዳይ ላይ እንደገናም ደግሞ ግብርና ላይ ያሉ ሰዎችስ ይህንን ማወቅ እንዴት ይችላሉ የሚለውን ሰፊ ነው ዲቴል ለማየት የምንሞክረውና ተረጋግታችሁ ቁጭ ብላችሁ እንድትሰሙ እንፈልጋለን። በጣም እንወዳችኋለን። ዛሬም ይህንን ሐሳብ ድጋሚ ማብራሪያ ሊሰጡን የመጡ ፓስተር ቴዎፍሎስ ናቸው። ያው በሙያቸው የግብርና ሙያ ላይ የተሳተፉ በተለይም አግሪካልቸር ሆርቲካልቸር ላይ ጥናት ያደረጉና በተለይ በግብርና በኩል ያሉትን ጉዳዮች በሰፊ ከዚህ በፊትም ከኢትዮጵያ ውጭም ትምህርትን የወሰዱና በአገራችን ደግሞ መፍትሄ የሆኑ በጣም እግዚአብሔር ለምድራችን በረከት አድርጎ የሰጠ ሰው ናቸው። እንዲሁም በጣም ብዙ ነገር ትጠቀማላችሁ። እሳቸውን በሌላም ሰዓት ማግኘት ብትችሉ በጣም ለብዙዎቻችሁ መፍትሄ ሊሰጥ የሚችል ሐሳብ ይፈልቃል ማለት ነው። ከዚህ የተነሳ ዛሬም ከባለፈው ጥያቄዎች ላይ አንዳንድ ነገሮችን እያነሳን ነው የምንነጋገረው። አሁን ወደዛው ወደ ፕሮግራሙ እንሄዳለን። ከልብ እናመሰግናለን። በዚህ ሰዓት እያያችሁ እየሰማችሁ ያላችሁ ምናልባት ዝም ብላችሁ ቁጭ ያላችሁ ከዚህ በፊት ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ፣ ሼርም አድርጉ፣ ለሌሎች እንዲደርስ ኮሜንትም ላይክም አድርጉ። ምክንያቱም ይህንን ነገር ሰዎች ሲሰሙ ሲያዩ ይለወጣሉ፣ ይማሩበታል ማለት ነው። አመሰግናለሁ። ተባረኩ። እሺ እንቀጥል አይደል? ኦኬ ፓስተር፣ ያው ባለፈው ሳምንት በዚህ ጉዳይ ላይ ሰፊ ጉዳይ አንስተን ነበር፣ ስናወራ ነበር። ኦልሬዲ በሙያ ያው በትምህርትም ላይ ባሳለፍከው
ከግብርና ጋር በተገናኙ ስለዚህ ስለ ግብርና ያለውን ሳይንቲፊክ የሆኑ ሳይንሳዊ ነገሮችን ለማየትም ለመማርም ሞክረሃል። በዚህ ጉዳይም ቆይተሃል። አልፎም ተልፎ ደግሞ እንደ ቤተ ክርስቲያን ደግሞ እንደ መጋቢም ሆነ ታገለግላለህ። መጋቢም ነህ፣ እንደገና ደግሞ በሙያም ግብርና ባለሙያ ነህ። ስለዚህ ሁለቱ እንዴት ሆኖ ነው አብሮ የሚሄዱት? እስኪ ስለዚህ ጉዳዮች እስኪ ትንሽ ነገር ንገረን ከመግቢያ። እንግዲህ ሁሉ ነገር የሚጀምረው ከራስህ ከማንነትህ፣ ማንነትን ደግሞ የምትገነዘበው ፈጣሪን ስታውቅ ነው። እና እኔ ሆሊስቲክ የሚለው የእንግሊዝኛ ቃል ሁለንተናዊ የሚለው ቃል እግዚአብሔር ፍጥረቱ እንዴት እንደተሳሰረ ስትረዳ ነው የሚገባህ ነገር። እና አሁን እዚህ ቁጭ ብለን እኔና አንተ ከዚህ ዛፍ ጋር ከዚህ ቅጠል ጋር ያለን ግንኙነት የህይወት ጉዳይ። ካርቦን ዳይኦክሳይድ ብሪዝ አውት አድርገህ ኦክሲጅን ብሪዝን ስታደርግ ምን ያህል አስፈላጊ እንደሆነ አንተ ደግሞ ለዚህ ምን ያህል እንደምታስፈልግ ይገባሃል። እና መንፈሳዊ ዓለም ደግሞ ከዚህ ከሚታዩ ዓለም ጋር እንዴት እንደተያያዘ ሲገባ ቅድስና የሚለው ቃል ራሱ እንደሆነ የሚገባ ከዛ በኋላ ይመስለኛል በራሴ እግዚአብሔር የፈጠረው ፍጥረት ፐርፌክት ነበረ። በኃጢአት ምክንያት ሲወድቅ የተበላሹትን ማስተካከል ደህንነት የሚባለው። ስለዚህ እኔ አሁን ስለ ምግብ ስናወራ ሁለት አይነት ምግብ አለ። ፊዚካሊ ይህንን ለማኖር የምንመገበው ምግብ አለ። መንፈሳዊ ምግብ ደግሞ ለመንፈሳዊ ያስፈልጋል። መንፈሳዊ ምግብ ብቻ በልተ በህይወት አትኖርም። ስጋዊ ምግብ ብቻ በልተ ደግሞ በመንፈስ አድን። ስለዚህ እኔ እንደ መጋቢ ሁለቱ ይመለከተኛል የሚል ሰው ነው። እኔ አሁን በራሴ ነፍስ አለኝ፣ መንፈስ አለኝ፣ ሰውነት አለኝ። ለይቼ ላሳይ አልችልም። አንድ ላይ ነው ተባብረን አሁን እዚህ ኢንተርቪው እንኳን የምደረገው። ስለዚህ ለእኔ እንደ መጋቢ ምግብ በልቶ ላልጠገበው ሰው ስለ መንግስተ ሰማያት ማውራት ራሱ ከባድ። አንድ ጆን ኖክስ የተባለ ስኮትላንዳዊ አንድ ጥያቄ ተጠይቆ ነበር። በመንገድ የተራበ ለማኝ ብታገኝ ምግብ ትሰጠዋለህ ወይስ ወንጌል ትሰብካለህ ብሎ ተጠይቆ በጣም ዋይዝ መልስ ነው የሰጠው። በእንግሊዝ ሀገር ፋስት ፉድ የሚባል ፊሽን ቺፕስ የሚባል በጋዜጣ ጠቅልለው ድንች እና አሳ ከቻፕ ጨው ጨምሮ ወዲያው ያደርሱ ይሰጡሃል። እና ሰውየው እንዲህ አለ፣ ለተራበ ሰው በትራክት ጠቅልዬ ፊሽን ቺፕስ እሰጠዋለሁ። ለረሃቡ ፊሽን ቺፕስ በልቶ ካስታገሰ በኋላ መንፈሳዊን ነገር ሊያነብ አቅምም ጉልበትም ያገኛል። ለተራበ ሰው ዝም ብለህ ስለ መንግስተ ሰማያት አትሰብክ። ገብተዋል። ስለዚህ ለእኔ ይሄ ግብርና በእግዚአብሔር መንገድ የግብርና ልብ ነው፣ የግብርና ራዕይ ነው፣ የግብርና ቴክኖሎጂ ነው። እነዚህን ሶስቱን በአንድ ላይ የያዘ የመጀመሪያው ገበሬ የመጀመሪያው አርሶ ምድርን እርሻ እንበለው። ምክንያቱም እርሻ ስንል አሁን መሬት ስለ መገለባበጥ አለ የምናወራው። እርሻ የሚባለው ከአፈር የምናገኘውን አፈሩን ሳንጎዳ ማግኘት ነው። አሁን አዲሱ ይሄ አርት አዲስ የሚመስል ግን የቆየ ከፍተኛ ምርት የምናገኝበት። አሁን ወደ እጥረት፣ ወደ ውድቀት፣ ወደ ችግር ከገባን በኋላ ይሄ ግብርና በእግዚአብሔር መንገድ የምንለው የግብርናውን ማህበረሰብ ለምግብ እጥረትና ድህነት ከዳረገው ቀውስ ጥንታዊውንና በእግዚአብሔር ሰው ገና በምድር ከመኖሩ በፊት እግዚአብሔር በኔቸር ውስጥ ኢንጀክት ያደረገው ሲስተም። ስለዚህ ባክ ቱ ቤሲክስ እየመጣን ብዙ ዘመን አውቀናል ብለን በራሳችን ምርምር የሄድንበት መንገድ የሳትነው ነገር አለ። አሁን ምድሪቱን ጎድተን አፈሩን ጎድተን ከዛ የተነሳ እኛ ተጎድተናል። እግዚአብሔር ባስቀመጠው ሕግ ፍጥረቱን እንዴት ባለ ኮምፕሌክስ እና ዳይቨርስ በሆነ የእርስ በርስ ግንኙነታቸው ለውጤታማነት አስቀድሞ ባቀደ ቴክኖሎጂ በመጠቀም መፍትሄ ወደምናገኝበት መንገድ እየመጣ ነው። ኦኬ። አሁን እኮ ፓስተር ግብርና በእግዚአብሔር መንገድ ወይም ደግሞ ግብርናን መጽሐፍ ቅዱሳዊ ማድረግ አሁን እኮ እያወራን ያለነው ግብርና አንድ በገጠር ላይ የሚኖር ሰው ኑሮ ለማሸነፍ ወይም ደግሞ በቃ ለጊዜው ልጆችን ለማስተማር የሚጠቀምበት ስራ የተናቀ አድርገን የምናይበት፣ አንዳንዶች ትንሽ ሰለጠነ ብለን ስናስብ ደግሞ
አሁን እንደውም ሰዎች ወደ ግብርና እየተመለሱ ባሉበት በሰፊ ኢንቨስትመንት የግብርና ኢንቨስትመንት ጀምረው የሚሰሩበት አይነት ግብርና ሲባል በሰዎች አእምሮ ላይ ራሱ የተቀመጠ ነገር አለ። ስለዚህ አሁን ግብርናን እግዚአብሔር እንዴት ነው የሚያየው? የመጀመሪያ ግብርና ራሱን ምክንያቱም አሁን እስኪ ከመነሻ እግዚአብሔር ሰውን ሲፈጥር አይደል? እግዚአብሔር ሰውን ሲፈጥር መጀመሪያ አስፈላጊውን ነገር 6ቱን ቀን ላይ የሚያስፈልገውን ነገር ካመቻቸው በኋላ ሰውን እንደ መልኩ እንደ ምሳሌ ፈጠረ ካለ በኋላ ወንድና ሴት አድርጎ ፈጠራቸው። ብዙ ተባዙ አለ። ከዛም ግዙአት አለ። ከዛም ምድርቱን እንዴት ማንከባከብ እንዳለበት ሰጥቶናል አይደል? ከዚህ ጋር ተያይዞ አብሮ እግዚአብሔር ምንድን ነው ግብርና ላይ ያለው ኢንቴንሽን? እስኪችን ከምግብም ጋር እንዲታያይዝ የሚፈልገው አሁን ገበሬ ነው አይደል? ትውልድን ራሱ ሁሉን የሚመግበው ገበሬ ነው። ግብርና ከሌለ እኮ ምንም የለም ማለት ነው። ስለዚህ ከዚህ ጋር አያይዘህ እስኪ ንገረኝ። ለዚህም ነው ይመስለኛል የመጀመሪያው መጽሐፍ ላይ ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ ይላል። እግዚአብሔር ነው የተከለ። የፈጠረውንም ሰው ከዚያው አኖረው ነው ልባል። ገነትን ፈጠረ፣ በገነትም ሰው አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘው ለመብላትም መልካም የሆኑ ዛፍ ሁሉ ከምድር አበቀለ፣ በገነት መካከል የሕይወትን ዛፍ መልካምና ክፉን የምታስታውቀውን ዛፍ አበቀለ ይላል። አሁን እንግዲህ የመጀመሪያው ማስተር ፋርመር እግዚአብሔር ሰውን የሰራው ሰውን የፈጠረው ምን እንደሚያስፈልገው ከአፈሩ ጋር ያለው ንክኪ ሁሉ ምን አይነት እንደሆነ ስለሚያውቅ ሁሉን ጨርሶ ነው ያስቀመጠው። ባለቀ ፐርፌክት በሆነ ዓለም ነው አምጥቶ አዳምን ያስቀመጠው። ግን በፐርፌክቱ ዓለም የሰጠው ትእዛዝ ከባድ ነበር። ጠብቃት፣ አልማት፣ አውድማት አላለው። አሁን እዛ ጋር ነው ግብርና በእግዚአብሔር መንገድ መሬቱን እህል የሚሰጠንን መሬት ዲቴሪሬት እያረግን እንዲታጠብ እያረግን ምርታማነቱን እየቀነሰ እንዲሄድ ማድረግ የሳትነው ነገር አለን። ምን አድርገን ነው እኛ መሬቱን ምን ተደርጎ ነው እንዲታጠብ ወይም ደግሞ እንዲበላሽ እንዲሄድ የተደረገው? ምን ተደርጎ ነው? ለዘመናት እያረስን የመጀመሪያው መሬትን የሚያበላሸው እርሻ፣ በተለይ ጥልቅ እርሻ የምንለው የጥልቅ እርሻ ምን ያህል እንደጎዳ ብናቅ ምድራችንን ያ ሲበራልን ነው። አሁን ባለፈው ሳምንትም ስናውጅ እርሻን አቁሙ፣ ስቶፕ ፕላዊንግ፣ መሬትን መገለባበጥ አቁሙ። መሬት እኮ ሳይገለባበጥ እኮ አይዘራም ነው። አሁን መሬትን መገለባበጥ እንዴት ስህተት ሊሆን ይችላል? እንዴት ልክ አይሆንም? መሬት መገለባበጥስ ሳይገለበጥ መሬት ሳይታረስ እኮ ማረስ እኮ መዝራት እኮ አንችልም ነው እኮ። ትክክል። መዝራት ተችሎ መሬት ሳይታረስ ማብቀል ተችሎ፣ እርግጠኛ ነኝ እግዚአብሔር አላረሰም መሬት። እንዴት አላረሰም ብለህ ብትለኝ ዛሬ እርሻ ያመጣውንና ምን ያህል እንደጎዳን ስናውቅ ጥያቄ ውስጥ እንገባለን። ባለፈው ሳምንት የተነጋገርነው ነገር ብዙ ጥያቄ አስነስቷል። በጣም ደስ ብሎኛል። ማሰብ ጀምረናል ማለት ነው። ከተረበሽን ማሰብ ጀምረናል። ማሰብ ስንጀምር ደግሞ ማየት እንጀምራለን፣ ማስተዋል እንጀምራለን። ለረጅም ዘመናት ዝም ብለን ትውፊት አድርገን የተለመደ ነገር ከቆይታ የተነሳ ትክክል አይሆን። ይህን ያህል ሺህ ዘመን ስላረስን እርሻ ልክ አይሆን ማለት ነው። እርሻ በተለይ እያመጣ ያለው መዘዝ ስናይ በጣም በጣም አደገኛ የሆነ ችግር ውስጥ እየገባን አይናችን ማንም አርሶ አደር እርሻ ችግር እንደሚያመጣ ያውቃል። በተለይም አሁን ደግሞ ጠለቅ ያለ እርሻ ማሽነሪ ይዘን እየገለባበጥን በጣም ከፍተኛ ኪሳራ ነው ያመጣን። ወደ ዘፍጥረት እርሻ እንመለስ። እግዚአብሔር እርሻን ኢንቴንሽናሊ በምን መልክ እንደምንሰራ ያውቃል። ሰዎች ብዙ የሚያነሱት መጽሐፍ ቅዱስ ውስጥ ብዙ እርሻ ስለ እርሻ የሚያወራ ጥቅሶች አሉ እና መጽሐፍ ቅዱስ ራሱ እርሻን ይደግፋል። እርሻ እንግዲህ በብዙ ሊተረጎም ይችላል። አሁን ለምሳሌ በእንግሊዝኛው ፋርሚንግ ነው። ቲሊንግ የሚባል ነገር አለ። በቋንቋ በደንብ ማጥናት ይጠይቃል። ግን ሪሊ እግዚአብሔር ሁልጊዜ በቃሉም ሲናገር አውዳዊ ነው ንግግሩ። ምሳሌ ስለ ባሪያ ሲያወራ በዛ ዘመን የነበረው ስርዓት እንደዛው ነው የሚያወራው። ነገር ግን አሁን እኛ ወደ እርሻ መተን ከጅምር ጫካው እንዴት ነበረ? ብራይንም እንዳየው ማለት ነው። ጫካ
አሁን ለም አፈር ፍለጋ ወደ ጫካ ነው የምትሄደው። ለምን ወደ ጫካ የምትሄደው? ለም አፈር እንዴት ነው እዛ ለም አፈር የሚፈጠር? ማልማት የሚለውን ሀሳብ ከዛ ታገኛለህ። አሁን ውድቀታችን ይሄ ባለፈው ሳምንት እንደ አምኒዥ ያነሳሁት ብዙ የረሳነው ነገር አለ ከመውደቃችን የተነሳ ሪሊ እንደገና ሪዲስካቨር እያደረግን መሄድ ያለብን። በተለይ እግዚአብሔር እንዴት ነው ቅጠሉና አፈሩ ውሃው እንዴት ቢሆኑ ነው አፈሩን የሚያለሙት? ለምንድን ነው ይሄ ጫካ ረጅም ዘመን ሳይታረስ ማዳበሪያ ሳይጨመር እንክብካቤ ሳይደረግ ግን ለም አፈር እዛ ውስጥ ሊፈጠር የቻለው? ብራይን ከዚያ ነው ትልቁን ትምህርት ያገኘውና ተፈጥሮን በግንኙነቱ በተለይም አፈር፣ ቅጠል፣ ባክቴሪያና እጽዋት እንዴት ውስብስብ በሆነ ግንኙነት በፈጣሪ በራሱ በታቀደ ድንቅ ዲዛይን ተሳስረው እንደሚኖሩ ስትረዳ ትገረማል። ብራይን በእርሻው በበቆሎ እርሻው ከከሰረ በኋላ ከእግዚአብሔር ጋር ተከራክሮ በእግዚአብሔር ምሪት ጫካ ውስጥ ሄዶ በዚያ ድንግል ጫካ ውስጥ የተረዳው ነው ይህን እርሻ የወለደው። ዛሬ ብዙ ሀገራት የተጠቀሙ ነው ያሉት። ወደኛ የደረሰው በዛ ስልጠና ነው። እና ይህ ከጫካው የተማረው በእርሻ ሰብሉ ላይ እርሻ ላይ በትንሹ መተግበር ጀምሮ ነው ተአምሩን ያየው። አሁን ቅጠሉ ከዛፍ ላይ የረገፈው ቅጠል ከላይ ነው ይብላላል። ቅጠሉን የሚበሉ ፈንገሶች አሉ፣ ባክቴሪያዎች አሉ፣ ይሰባብሩታል። ከዚያ ይህንን የደቀቀውን እንዴት አድርጎ ወደ አፈር ውስጥ የሚወስዱ ደግሞ ስርዓት ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሁል ጊዜ በአፈሩ ላይ ብቻ ነው መኖር የሚችሉት፣ አየር ያስፈልጋቸው። ስናርስ ምን እያደረግን ነው? እነዚህን አፈር ውስጥ እየከተትናቸው ደግሞ ወደ አፈር ውስጥ ሲገባ ይሄ ቅጠሉ የተብላላ ሲያስገቡት ትላትሎች አሉ፣ አየር የሚያስገቡ ብዙ ነገር ነው ሳይንሱ እዛ ውስጥና ታች ሆኖ ደግሞ ያንን ለስር የሚያመቻች ሌላ ባክቴሪያ አለ። በስሩ ጫፍ ላይ ዲዞልቭ እያደረገ እንዲወሰድ የሚያደርግ ብዙ መረበሽ ማይፈልጉ ነገሮች አሉ እዛ ውስጥ። አሁን እኛ ኮተኮትን ብለን የችግኝ ስር ስንኮተኩት ምናልባት ከጥቅም ይልቅ ጉዳቱ እዛ ጋር ያመዝን። ስር እንበጣጥሳለን፣ ባክቴሪያውን እንረብሻለን፣ አረም እንዲበቅል እናደርጋለን፣ እንጎዳዋለን። ሌላ በተጎዳበት ገብቶ ተክሉን የሚገል ፈንገስ ሁሉ እንዳስታውቅ። ስለዚህ መቆፈርም ራሱ መቆፈር በቃ አቁም ነው እኮ የለም። አሁን ዋናው በግብርና በእግዚአብሔር መንገድ አንድ የሚያስፈልግ በኢትዮጵያ ደረጃ የሚያስፈልግ ዛፓ፣ የፍላት የሆነ ሻርፕ እንትን ያለው በአንድ ዛፓ በዛፓ ብቻ 1 ሄክታር ያለምንም ችግር። አሁን ብራይን ያለ ትራክተር 1 ሄክታር 1000 ሄክታር ድረስ ይሰራ ነበር። ዛሬ 3500 ሄክታር አለው። ኦፍኮርስ አሁን ትራክተር ይጠቀማል ለእርሻ ሳይሆን ግን ለማጨድና ሌላ ስራ ለመስራት። ስለዚህ ትራክተር ራሱ ለማረስ ራሱ አያስፈልግም። እርሻ ለእርሻ አልኩ እኮ አሁን ከእርሻ ጋር ይሄ ግብርና በእግዚአብሔር መንገድ መሬትን ከመገልበጥ ጋር ጥለኛል። ስለዚህ ቆይ አሁን ፓስተር አንድ ነገር መጥራት ያስፈልገኛል። ምክንያቱም እኔም የገበሬ ልጅ ነኝ ብያለሁ እና አሁን በሬ እንደገና ይሄ አብሮ ከበሬ ጋር የሚያርሰው አለ። እንደገና ደግሞ እሱ ከበሬ ጋር የነበረ ራሱን ለማስቀረት መንግስት እየታገለ ነው ያለው። ምክንያቱም እንደገና ትራክተር እንዲመጣ ትራክተር ደግሞ በጣም ሰፊ ማሳውን በአጭር ጊዜ ሰዎች እንዲጠቀሙ እንደውም ይሄ ኩታ ገጠም ተብሎ ራሱ ግል ከነበረበት ወደ ኩታ ገጠም ወደሚለው እንደውም የተሻለ አሰራር ወደሚል እየመጣ ያለው አሁን እነዚህን ነገሮች እኮ እነዚህን በሬዎች ከመቅረት አልፎ ትራክተርን መቅረት አለበት። ሰው በቀላሉ 1 ሄክታር 1000 ሄክታር በቀላል ሊሰራ ይችላል እያልከኝ ነው። ስለዚህ ይሄ ነገር እኮ በጣም አስደናቂ ነው። ምክንያቱም አንደኛ ሰዎች ከገንዘብ ሚድኑበት፣ ከኪሳራ ሚድኑበት፣ ሁለተኛ ከድካም የሚተርፉበት፣ ሶስተኛ አላስፈላጊ ወጪ ማውጣት ካለበት እኮ ወጥተው ውጤታማ ትርፋማ ወደሚሆኑበት እኮ ማምጫ መንገድ ነው። ይሄ እኮ በጣም ይሄ በርቷል ወይም ደግሞ ይሄ አእምሮ መከፈት የተለየ ነገር ነው እኮ። ምናልባት ይሄኛ ውጤታማ የሚሆን አይነት መንገድ ካለ ኦልሬዲ ስላለ አንተ ብዙ ነገሮችን ልምድም ስላለክ ኦልሬዲ የተሰሩ ስራዎችን በኋላ ስለምትነግረን እና በጣም ይሄንን ሰፊ ጉዳይ ነው ስለ እርሻ እያወራኛለሁ እና እስኪ ዲፕ ለመግባት አሰራሩን ከመግባት በፊት እኔ አንድ ነገር የሚጠይቀው እንደውም አንድ አድማጫችን እያየ ኮሜንት ያደረገበት ነገር ነበር። ዘፍጥረት ምዕራፍ 3 ላይ ቁጥር 23 ላይ ያለውን እንደውም አላነበባችሁም።
ፓስተሩ ራሱ አላነበበም አይነት ብሎ ነው ኮሜንት ያደረገው። እና እዛ ክፍል ላይ መሬትን እንዲያርሱ አወጣቸው የሚል ነገር አለ። እንዲያርሱ እሱስ ስለዚህ ማረስ የሚለውን መጽሐፍ ቅዱስ ውስጥ ማረስ የሚለውን አትረሱ የሚል ነገር አለ ወይ? ወይስ ማረስን በምን አይነት ኮንሰፕት ነው የምንረዳው? ስለዚህ አውዱ እስኪ መጽሐፍ ቅዱሳዊ አውድ ስለ ማረስ የሚነግረን ወይም የቃል አጠቃቀም ከዕብራይስጥ ጋር ከግሪክም ጋር ካለ ወይም ደግሞ ማረስ ማለት ምን ማለት እንደሆነ ከመጽሐፍ ቅዱስ ጋር እስኪ አያይዘን ንገረን። እንግዲህ የዕብራይስጡና የግሪኩን ለጊዜው ላቆየውና በዛ በጥልቀት አላየሁትም። ግን እግዚአብሔር አዳምንና ሔዋንን ከዚህ ፐርፌክት ከሆነው ዓለም አውጥቶ ቲል ዘ ላንድ በመሬቱ እንዲኖሩ ሲያዛቸው አሁን በግብርና በእግዚአብሔር መንገድ ፈጽሞ መሬትን አድነካም አይደለም። ለዘር ቆፍረን ነው ምንተክለው ምንዘራው። ለምሳሌ በቆሎ ለመዝራት በ60 ሳንቲሜትር ርቀት በ75 መስመር ተሰርቶ 15 ሳንቲሜትር ይቆፈራል። ይሄ ሚኒመም ዲስተርባንስ። በተቻለ መጠን መሬቱን ሳንረብሸው እዚያች የምትተከለበትን ቦታ ብቻ የግድ ቆፍረን ማስገባት ስላለብን፣ ግን ከዚያ በኋላ ሁለተኛ እዛ ቦታ መጠን አናርስም እስከሚደርስ ሳር ይሸፈንና ሌላው ፕሮሲጀር ሁሉ ይቀጥላል። አሁን ከትንሽ ከጠባብ መሬት አንስቶ እስከ 1000 ሄክታር የሰው ጉልበት እስካለ ድረስ ይቻላል። ብራያን እንደዛ ሰርተዋል። ግን 1000 ሄክታር ድረስ አንድ ሰው ብዙ ሰዎች አሉ። ሰዎች ያው የሰውን ኃይል ሰዎች ይቀጥል ያ ኦፍ ኮርስ አሁን መካናይዝ ማድረጉ ምንም ችግር የለም። ትራክተርም አይቀርም። ኢንፋክት አሁን እኮ ብራያን በትራክተር ነው የሚያርሰው 3500 ሄክታር በትራክተር ነው የሚሰራው። ይሄ አሁን ቴክኒካል ለጤፍም ለስንዴም ለገብስም ሜዠርመንቶች አሉ። በበሬም እኮ መስራትን አያስቆም። መሬት መገልበጥን አቁሙ ነው ዋናው ትምህርት። መሬትን አትገለባብጡ፣ ብዙ ጉዳት አለው። ይሄ መሬት አለማረስ የሚለው ሀሳብ መሬት ለምሳሌ ጤፍ ለመዝራትም እኮ መስመር ቢያንስ ትጭራል። ለምሳሌ በ30 ሳንቲሜትር መሬት ለመጫር ብቻ መሳሪያ ማዘጋጀት ትችላል። ጭረ ዘር ከዘራ በኋላ ያቺ ሸፍነ ሳር ታለብሳል። ይሄ መሬቱን የላይኛውን ባክቴሪያ ወደ ውስጥ የውስጠኛው ወደ ውጭ ማውጣቱ መሬትን አፈሩን ራሱን ይገለዋል። አንደኛ የመጀመሪያ ጉዳት። ሁለተኛው መሬት በታረሰ ቁጥር ውሃ ይታናል። ፀሐይ በመጣ ቁጥር ውሃ እናጣለን። ሶስተኛው ዝናብ ሲዘንብ ይጠቀጥቀዋል፣ ያጥበዋል እንጂ እንዳልታረሰ መሬት ውሃን ወደ ውስጥ አይወስድም። የታረሰ መሬት ይመስለናል እንጂ ባለፈው እንደነገርኩ በ1 ሄክታር እስከ 52 ቶን ፐር ይር በዓመት እያጣን። ስንት 52 ቶን ፐር ሄክታር በኢትዮጵያ ነው የምነግርህ። አሁን አቨሬጅን ነው የምነግርህ። በጣም ከደጋማ አካባቢ በጣም ከፍተኛ። አሁን ይሄን ለማየት ክረምት ዝም ብለህ ወደ ወንዞች ሄደህ ይኸው አፈር ምን ያህል ታጥቦ እንደሚሄድ ካልታረሰ ይህ አፈር አይታጠም። የሚሄደው አፈር ትክክለኛው አፈር ነው ወይስ ዋናው የሚፈለገው? ዋና ታርሶ ከላይ ያለው ለስላሳው ማዳበሪያ የጨመርንበት ፍግ የጨመርንበትን ሁሉ እያጠብን እየላክን። በግብርና በእግዚአብሔር መንገድ የጨመርካትን ፍግ በቆሎ ራሱ ይጠቀማታል። ምክንያቱም ለክተህ ስለምትሰጥ አመዷንም ፍጉንም ኮምፖስቱንም በዚያ በጉድጓዱ ስለምትሰጥ ምንም አይነት ኪሳራ የለም። ልብ አድርግ። አሁን የምናወራው የደከመ የእርሻ መሬት ላላቸው በዚህ ሰዓት ሰዎች ተስፋ እየቆረጡ ላሉ ሰዎች የምንነግራቸው ይገባቸው። መሬቱ በእርሻ በቃ ብዙ እያጣ ኦልሞስት አቁሟል። አንዳንዱ አቁሞ ይገዷል። አንዳንዱ በዝናብ በመታጠብ አንዳንዱ ደግሞ በመዳበር በተለያዩ ምክንያቶች ብዙ አሁን ቴክኒካሊ ወደ ውስጥ ብንሄድ ፓን ይፈጥራል። ብዙ ከመታረስ የተነሳ ሊትራሊ እንደ ሲሚንቶ ይዘጋል ወደ ውስጥ እንዳይገባ። ይህ ሁሉ አለ። ለአመታት ተደጋግሞ የታረሰ መሬት በቃ ይዘጋል። ሌላ ቀርቶ ዶማ አይገባበት እስከዚህ ይዘጋል። ከላይ ያለው ደግሞ ሂውማስ የሚባለው ነገር አቶ አሁን በማዳበሪያ ስንሰራ ፍግም ማንጨምርበት ኮምፖስት ማንጨምርበት መሬት ሸክላ አፈር ነው የሚሆነው። ኢቨንቹዋሊ እንጨብጠ ማይላቀቅ ጠንካራ ድንጋይ ነው የሚቀረው። ይህን ያክል የደከመውን በእርሻ በማቆም መፈወስ ይቻላል። ልትራሊ ፈውሰ
መልሰ የእርሻ መሬት ማድረግ እንደገና አልፎ እኮ መፈወስም ይቻላል እያልከኝ ነው። በጣም ይገርም። ኦኬ ከዚህ ጋር ተያይዘ እስኪ ኦልሬዲ መሬቱ መፈወስ ይቻላል እንደገና አይደለም ገና አለመታረስ ያ የተበላውን ያ የተበላሸውን ያ የተጎዳውን አፈር ወደ ለምነት ይመለሳል እያልክ ነው። ይሄ በጣም የሚያስደንቅ ነው። እኔ አሁን እችን መጀመሪያ አንድ ጥያቄ መልስና ከዚህ ጋር አያይዘው ወደ እንዴት የሚለው ነገር ስለምንመጣ በተለይ ይሄ አንዱ ለትንሽ እኛ አገር ትናንሽ ለሆኑ ቦታዎች ለምሳሌ አጭር 1 ሄክታር 2 ሄክታር ወይም ደግሞ ትናንሽ ለሆኑ ሰዎች ሊጠቅመው ይችላል። ሰፊ ሄክታር ላላቸው ይሄኛው ነገር አፕላይ መሆን አይችልም ሚቻል አይመስልም ለሚሉ ምን አይነት መልስ አለ? በእኔ እምነት ለመሬቶች ሁሉ ይህንን ተግባራዊ ማድረግ ይቻላል። አሁን ትምህርቱን ማስረጽ የሰዎች የማመን ነገር ደግሞ ቴክኒካል ነገሮችን የመረዳት ማንኛውም ልማት ሲጀምር በትንሽ ነው መጀመር ያለበት በእኔ እምነት እና በእኔ እምነት የትኛውንም ልማት እግዚአብሔርም እኮ በኤድን ገነት 2 ሰው ነው ብዙ ተባዙ ብሎ የጀመረው በአንድ ጊዜ በ8 ቢሊዮን ምድርን አልሞላም። እዚህ እኔ አሁን ለአድማጮቼ ትልቁ ምክሬ አሁን በሰፊው የሚስሩ በጠባቡ የሚስሩ በትንሽ ጀምሩ። በትንሽ መጀመር ማለት ይህን የማስረዳውን በተረዳችሁት ልክ ምናልባት ስልክ ቁጥሬንም ቢለቀቅ ማንም ሊጠይቀኝ ይችላል። በነፃ እኔ አማክራለሁ፣ ችግር የለም። እኔ ቪዥን ነው። ምናልባት የዛሬ 3 4 5 ዓመት ይሄ የሀገሪቱ ትልቅ መነጋገሪያ እንደመሆን እርግጠኛ ነኝ። ምክንያቱም አሁን እስካሁን ያሳየው ለውጥ በተሰሩም ሀገሮች ለምሳሌ አሁን ይሄ ትምህርት በስፋት ዛምቢያ ላይ ነው የተጀመረው ምንጩ። እዛ ደቡብ አፍሪካ ላይ፣ ማላዊ ላይ፣ ዛምቢያ፣ ሩዋንዳ፣ ብሩንዲ፣ ናሚቢያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ማዳጋስካር፣ ኡጋንዳ፣ ሌሎች በጣም በስፋት አሁን እየተሰራ ነው። አንዳንዶቹ እንደነ ማዳጋስካር አይነቶቹ ፖሊሲ አድርገውታል ፈጽሞ። ዛምቢያ ላይ እኮ 1.8 ሚሊዮን አርሶ አደሮች በዚህ ፕሮግራም ታቅፈው አገሪቱ ወደ ውጭ ኤክስፖርት እስከምታደርግ ድረስ በጣም የተስፋፋ ስራ 1.8 ሚሊዮን አርሶ አደሮች የት? ዛምቢያ፣ ዚምባብዌ ውስጥ እና ዚምባብዌ ውስጥ እንደውም ምንድን ነው ያሉት ይህንን የእርሻ የሄክታር 1/16ኛ መሬት ለቤተሰብ በቂ ነው እና ይህንን ከፋኦ ከWFP ዩኒሴፍ ምናምን እንትን አግኝተው ከነሱ ጋር ፓርትነርሽፕ ፈጥረው 1 ዓመት ወደ ውጭ ኤክስፖርት እስከሚሉ ከረሃብ እነዚህ ሰዎች ሁሉ እስከሚወጡ የተሰራ ፕሮጀክት። ይሄኛ እንደዚህ አይነት ተሞክሮ እዛ ሌላ ሀገሮች እንዳሉ ከሆነ ኢትዮጵያ ውስጥ የተሞከረ ነገር አለ? ኢትዮጵያ ውስጥ 3 4 ዓመት ሆኗል ትምህርቱ ከጀመረ። በትንሹ ግለሰቦች እዛና እዚህ እየሞከሩ ጥሩ ትናለን። አሁን ባለፈው ዓመት ብዙ ቦታ ነው የዞርኩት እና እንደተሞክሮ አሁን እዚህ ለአድማጮችም ጭምር 6 ሜትር በ6 ሜትር በተለይ በቆሎ አሁን ትልቁ የአፍሪካ ምግብ በቆሎ። በኢትዮጵያ ውስጥ በቆሎን ብንቀይር በቃ ታምር ይፈጠራል፣ ብዙ ነገር ይፈጠራል። ሌሎቹ ወደ ባቄላ፣ ደጋ ላይ ድንች ማይሰራ የለም። እነዚህ ትንሽ ትምህርት ይጠይቃሉ፣ እንዴት ነው የምናደርገው የሚለው እሱም በቀጥታ በስልጠና ወደፊት የምናቀርብ ይሆናል። ግን ይህንን ግለሰቦች ሁሌ ሲጀምሩ በዛች በትንሿ በተረዱት ልክ ጀምረው ውጤቱን ሲያዩ ባለፈው ሼር አድርጌ እንደሆነ አላቅም እንጂ 6 በ6 አርባ ምንጭ አካባቢ የተሰራው 46 ኪሎ ግራም 6 በ6 46 ኪሎ ግራም ተገኝቷል። እንግዲህ በአፍሪካ አቨሬጁ ይልድ በሄክታር 3.5 ኩንታል፣ ይሄ ወደ 10 ኩንታል የሚጠጋ ቀላል አይደለም። ይሄ በመጀመሪያው ዓመት ነው። በሚቀጥለው ደግሞ ይጨምራል፣ እየጨመረ ነው የሚሄደው። አሁን የምናወራው ዚምባብዌ ውስጥ 3 ኩንታል ወይ 150 ኩንታል ከሚያገኝበት ወደ 70 ኩንታል ያደገ አርሶ አደር ነው የምናወራው። ከ3 በግማሽ ሄክታር ከ3 እስከ 3 ጆንያ ወይ 150 ኪሎ ማለት ነው። እሺ እስከ 70 3500 ኪሎ ግራም ግማሽ ማለት ነው። ግማሽ ሄክታር ላይ ይሄ ፕራክቲካል አሁን እንደውም ጨምሮ ባለፈው ዓመት ወደ 100 እንደደረሰ ይነግረኝ ነበር የመጣው ፈረንጅ ስልጠናና አሁን እነ ሩዋንዳ እነ ማዳጋስካር
እዚህ መንግስታት ግብርናን በእግዚአብሔር መንገድ እንደ ብሔራዊ ፖሊሲ ተቀበሉ እየተንቀሳቀሱ ነው። በእኛም ሀገር ሩቅ አይሆንም ብዬ አስባለሁ። ምክንያቱም አሁን ባለንበት ደረጃ በጣም ሰፊ ናት ኢትዮጵያ። ህዝቡም ብዙ ነው። አሁን ያለውን ችግርም ለመቅረፍ መንግስት የሚያደርገው ርብርብም አለ። ይህን ደግሞ በትንሽ ጀምረን ስለምናሰፋው አሁን እኛ ማዳበሪያ ይቁም ትራክተር ይቁም የሚል አቋም የለም። ማዳበሪያውን እንጠቀማለን፣ ትራክተሩም እንጠቀማለን። ሁሉን ግን ለዚህ ቴክኖሎጂ እንግዲህ ቅድም ቢብሊካልም ነው ብለናል፣ ማኔጅመንት ነው ብለናል። ቴክኖሎጂ ሶስቱን አንድ ላይ ነው የሚሰራው ግብርና በእግዚአብሔር መንገድ። ግን ወደ መጀመሪያው ወደ ዘፍጥረት ነው የምንመለሰው። አፈሩ እንዴት መያዝ አለበት? እንዴት ነው ሪል ልማት በአፈሩ ዙሪያ ማልማት የምንለው? እነዚህ 6ቱ የመጽሐፍ ቅዱስ ቁልፎች ብለናል። 4 የማኔጅመንቶች ቁልፎች ብለን ባለፈው የተነጋገርናቸው 6 የቴክኖሎጂ ቁልፎችንም አጣምሮ በመጠቀም ነው ግብርና እንደ እግዚአብሔር ውጤት የሚያስገኘው በዛ አካሄድ ነው። ስለዚህ ለምሳሌ አሁን አንድ አዲስ እርሻ እንዴት ሊጀምር የሚል ጥያቄ ነው ሰው አእምሮ ውስጥ። አዲስ እርሻ ሲጀመር ዶማ የሚባል ነገር አይታሰብም። ምናልባት ሜዳውን መንጠረን፣ ጫካ ከሆነ ተመንጥሮ፣ ሳርም ከሆነ ታጭዶ የመጀመሪያ ስራ ሳር ማልበስ ነው። በ2.5 ሳንቲሜትር ውፍረት በደንብ አድርጎ ማልበስ ነው። ማሳውን በሳር ስናለብሰው፣ በቅጠላቅጠል በሳር ስናለብሰው አንድ ብርሃን ስለማያገኝ ከስር ያለው አረም በሙሉ ይሞታል። ሳሩ ራሱ ይሞታል፣ ከስር ያለው ይደርቃል ማለት ነው። ሳሩን ከሌላ ቦታ አምጥተን ነው ምን ካስፈለገ ከሌላ ቦታ አምጥተን እዛውም ካለ እዛው ያለውን ሳር ነው ወይስ ቅጠል ነው ምንድን ነው? ሳር አሁን በቅጠል ሬኮመንድ ማናደርገው የባህር ዛፍና የጽድ ቅጠል አይፈለግም። የባህር ዛፍ ሌላ የሚበሰብሱ የባህር ዛፍና የጽድ አይሆንም ማለት ነው። የኮሶ ቅጠል ይሆናል፣ የሌሎች ቅጠላቅጠሎች፣ እነዚህ ማንኛውም ሳር ተብላልቶ ወደ እንትን የሚቀየር ለኮምፖስት ስራ የሚያመቹ ሳሮች በሙሉ ይሆናል። አሁን እኛ የስንዴ ገለባ፣ የገብስ ገለባ፣ የጤፍ ገለባ እነዚህን ከብቶችን ከምናበላ መሬቱን ብናበላው፣ ከመሬቱ የሚገኘው ደግሞ ከብቶችን ብናበላው ጥሩ ወተት፣ ጥሩ ቅቤ፣ ጥሩ ስጋ እናገኛለን። አሁን በዘልማድ በቃ ይሄ ገለባ ነገር ተረፈ ምርት በአጠቃላይ ለከብቶች ሮንግ፣ አንድም ለከብትም አይጠቅምም። መሬቱ የምንሰጠው የተሻለ ጥቅም እናገኛለን። አሁን ለምሳሌ ይህ ሰውዬ 3 ጆንያ እያገኘ ገለባውን ከብቶችን ከሚያበላ 60 አግኝቶ የተወሰኑ ከብቶችን ቢያበላ የተሻለ ቅቤና ምርት ስጋ ያገኝ። ፓራዳይም ሽፍት ይጠይቃል የሆል አሰራር ነው። አሁን ፈረንጆች ሀገር እንደዛ ነው። አሳማ ገብስ ነው የሚያበሉት፣ ከብቶቹን በቆሎ ምናምን ነው የሚያበሉት። ይሄ መልሶ ከብቶቻቸው ከፍተኛ ይልድ የወተት የስጋ የምን ምርት ይሰጣል። በዚህ መቀየር ያለበት ሀሳብ አለ። አሁን ሁል ጊዜ ስኬርሲቲ ነው የለመድነው። ድህነቱ እኛን በቃ የሰርቫይቫል ስራ ሆኗል። ሪሊ ተትረፍርፎ መኖር ይቻላል። ኢማጂን በሄክታር 1/16 ፋሚሊ ማኖር ተችሏል። በዚህ እርሻ አቨሬጅ ፋሚሊ በሄክታር 1/16 ስም ሰጥተውታል። እንደውም ምንድነው ያሉት? አዲስ ዘመን በሾና ብለውታል። በቋንቋቸው ፉምቡድዛ፣ ዚምባብዌ ላይ ፉምቡድዛ ተብሎ በስፋት በ1.8 ቤተሰብ ላይ የተሰራ የሚገርም ነገር። እንግዲህ ይህን ያህል ከሰራ እኛ ጋር ማይሰራበት ምንም ምክንያት የለም። ስለዚህ ጥሪው የመጀመሪያው እርሻን እናቁም። እርሻን እናቁም ስንል መቆፈርን አቁመናል አይደለም፣ እንቆፍራለን። ጤፍ ለመዝራት በጠባቡ፣ ስንዴ ለመዝራት የራሱ ልክ አለው፣ ለበቆሎ የራሱ ልክ አለው። ስለዚህ ጤፍም መዝራት ይቻላል፣ ማንኛውም ዘር መዝራት ይቻላል፣ ስንዴም መዝራት ይቻላል፣ ካሮት፣ ቀይ ስሩ ነው። ስለዚህ ሁሉንም የትኛውም ትናንሽ የሆኑ አሁን እኛ በቆሎ ባቄላ ምናምን የሚለው ወፈር ያሉ ብቻም ሳይሆን እነ ጤፍንም መዝራት የሚያስችል ራሱን የቻለ ፕሮሰስ አለው፣ ፕሮሲጀር አለው፣ ፓኬጅ ነው ራሱ። ዝም ብሎ አንድ ድርጅት ሳይሆን በብዙ ትስስር አሁን በስፋት እስከ ካናዳ፣ አውስትሬሊያም ሰፍቷል። ወደ አንደኛው ዓለም ሄዷል። ምክንያቱም በ3ኛው ዓለም ጀምሮ ወደ አንደኛው ዓለም ለምን ውጤቱን አይተው የተቸገሩበት ጉዳይ ስለሆነ አሁን ሚኒመም ትለጅ ይሉታል። በጣም በትንሹ መሬትን ጭረው ከዚያ በኋላ እርሻን ሳይረበሽ አፈሩ ምርት የሚያገኝበት። ቅድም አንድ ነገር ነግረህናል። አንደኛ አንድ በጣም የመጀመሪያው በአንድ ጊዜ ሰፊውን ከማሰብ በትንሹ መጀመር፣
ስለዚህ ይሄኛው ልምድ ማካበት እንደሚቻል ስለ ነገሩ ስለ ጉዳዩ በአግባቡ ለማወቅ ለመረዳት ይጠቅመናል ማለት ነው። ሁለተኛ ደግሞ አሁን እየነገርከን ያለው በትንሹ የሚጀመረው ነገር ደግሞ መሬቱን አፈር ማልበስ ነው። ሳር ማልበስ ነው። ሳር ካለበሱ በኋላ ምንድን ነው የሚደረግ? ተዘርቶ ነው ወይስ ሳይዘራ ነው? ሳይዘራ። ለምሳሌ ከዘር 2 ወር ቀደም ብሎ ማሳ ዝግጅት ላይ የመጀመሪያ እርምጃ ማሳውን ለብል ማድረግ፣ ቀጥ ያለ ወጣ ገብ እንዳይሆን። ከዛ ሳር ታለብሰዋለህ። 2 ወር ሲቆይ እዛ አካባቢ አንዳንድ ቦታ እንደውም ሳሩ ራሱ መብላላት ይጀምራል። ከ2 ወር በኋላ ለምሳሌ በቆሎ ምንዘራ ከሆነ በ60 ሳንቲሜትር ርቀት ስባጎ ተጠቅመን ምልክት አድርገን ማለት ነው ችካል ይቆማል በየ60። በቁመቱ ደግሞ በ75 እናቆማለን። 60 በ75 ተደረገው በዚያ ይቆፈርና በእያንዳንዱ ጉድጓድ አንድ እፍኝ፣ አሁን በእኛ ሀገር መለኪያም ስለሌለ አንድ እፍኝ ፍግ ወይም ኮምፖስት ይጨመራል። ከኮምፖስት በፊት ግን 1 ማንኪያ አመድ። የብዙ ጊዜ በረጋማ አካባቢ ያለው አፈር ናይትሮጅን ብዙ ጊዜ ልጅ ስለሚታጠብ አሲዲክ ይሆናል። ስለዚህ ፒኤቹን ማስተካከያ 1 ማንኪያ አመድ ወይም ኖራ 1 ማንኪያ አመድ ለአንድ ጉድጓድ። ለአንድ ጉድጓድ 1 እፍኝ ኮምፖስት ወይም 1 እፍኝ ፍግ የምንጠቀም ከሆነ ትኩስ ፍግ የምንጠቀም በስት የተሻለ ነው። ምንም ፀሐይ ያላገኘው ያልታጠበ ቀጥታ ከከብቶቹ የወጣውን ጥሩ ቦታ ጠበቀን አንዳንድ ጨምረን ከዚያ አፈር እናለብሰውና ትንሽ 5 ሳንቲሜትር አስቀርተን በቆሎ በእያንዳንዱ ጉድጓድ 3 በቆሎ ይተከላል። ከዛ አፈር እንመልስና የበቆሎ ጉልበት ስላለው 2.5 ሳንቲሜትር ውፍረት ሳር፣ ይሄ ገለባ ምን የተባለ በደንብ እንሸፍነዋል። ዝናብ አይደበድበውም፣ ፀሐይ አያገኘውም፣ መሬቱ ይረጋጋል፣ አይታጠም። አሁን የሚዘንበውን ዝናብ የመያዝ አቅም አለ። አፈር ዝናብን የሚይዘው ስለታረሰ አይደል። ሳሩ ቀስ አድርጎ ዝናቡ እንዲገባ ያደርጋል፣ ረሻ ያደርጋል። ሌላው ደግሞ ፀሐይ ሲወጣ ይከላከለዋል፣ አይደርቅም። በዛውም ልክ ደግሞ መሬቱ በተረጋጋ ቁጥር ቅድም ያልናቸው ባክቴሪያዎች፣ እዚህ እጽዋት የተለያዩ አክቲቪቲዎች አሉ። እግዚአብሔር ለዚህ ፕሮሴስ የፈጠራቸው። ግን አሁን ቅድም ኢሚዲየትሊ ለምሳሌ 2 ወር ድረስ ሳር ከሸፈንን በኋላ ቆየን። ከዛ ግን ቆፈርን ከ2 ወር በኋላ በቆሎም ለመዝራት እንደ ቆፈርኩ በዛው ቀን ነው ምንዘራው ወይስ ጊዜ ለመዝራት ደግሞ ቀን እንጠብቃለን? ለምሳሌ እንግዲህ ቅድም ከዘር 2 ወር ቀደም ብለህ ትጀምራለህ ብያለሁ። አዎ ወቅቱ የዘር ወቅት ለምሳሌ በቆሎ ሚያዝያ ከሆነ ከሚያዝያ 2 ወር ቀደም ብለህ ይህንን ትሸፍኗል። የመጀመሪያ ስራ በ2 ወር ጊዜ ውስጥ ክሊር ይሆናል ማለት ነው፣ ከአረም ነፃ ነው። ከዛ ሳሩን አንስተን ጉድጓዱን ቆፍረን በቆሎ ተክለን እናለብሰዋለን። ያለ ወቅቱ ዝግጅት ጀምረን ከሆነ ጉድጓዱን ቆፍረን ፍጉን ጨምረን አፈሩን መልሰን ለዘር ብቻ እንጠብቃል። የመጀመሪያው ጠንካራ ዝናብ በደንብ ከጣለ በዛን ዕለት እንተክላል። ይሄ በተለይ በፋርሚንግ ጋድስ ዌይ ታይሚንግ በጣም ጊዜ ወቅት በጣም በወቅቱ አንዴ የሰራው ስራ ትክክለኛውን ዝናብ አንተ ስታገኝ ሰው ገና ዝናብ ዘንቧል እያለ እርሻ ላይ እያለ ያንተ በቆሎ 3-4 ቅጠል አውጥቷል፣ ይቋቋማል ማለት ነው። አሁን የዘንድሮ ባለፈው ዓመት 40 ምንጭ የሰራ ነው። ያ የገረማቸው እነሱ ገና ለዘር ሲሄዱ ይሄኛው በቅሎ እንትን ብሎ፣ ስለዚህ ያ ችግሩ ሲወድቅ ይሄኛው የማምለጥ እድል ያገኛል። ሌላው ሳሩ ውሃ ስለሚይዝለት አንዴ የዘነበ ዝናብ በታረሰ መሬትና ባልታረሰው ሰማይና ምድር፣ በታረሰው ምድር የወረደ ብዙ ውሃ እንኳ ቢሆን ይተናል፣ ይተናል ይላል። ተዳፋት ከሆነ ሮጦ ነው የሚሄደው። ሳር የተሸፈነ መሬት ውሃውን ይይዛል፣ የዘነበውንም መሬት መጥቶ እዛው ቁጭ ያደርገዋል። እንደውም ቅድም አሁን መሬቱ ለጥ ማድረግ አለብን ብለህ ነበር፣ ሌቪል መደረግ አለብን። ግን አሁን እንደዚህ ተዳፋት የሆኑ ቦታዎች ላይ እንዴት ነው ሌቪል ማድረግ ይቻላል? ተዳፋቱንም ለምሳሌ በእርከን ስራ እና ቻይና በጣም የሚሰሩት ስራ አለ። እሱ ሄቪ ነው። ግን አሁን እኔ ባለንበት ስንጀምር
ሳር እናልብስ። ከፍተኛ አፈር ይቆጥባል። እርሻ ማቆምና ሳር በማልበስ ብቻ የአፈሩን መታጠብ በከፍተኛ ሁኔታ እንከላከላለን። በሶስተኛ ደረጃ ለምነትን እንመልሳል። ለምነቱ የሚመጣው ከየት ነው? የኛ አርሶ አደሮች እኮ ያውቃሉ። ለምሳሌ ብዙ ዓመት ያረሱትን መሬት እናሳርፈው ይላሉ። 1-2 ዓመት በራሱ እኮ ያገግማል አፈር። እርሻ ስታቆም ራሱ ሪካቨሪ ማድረግ ነገር አለውና የሪካቨሪው እንዲቀጥል አሁን እርሻውን ታቆማል፣ ተመግበዋል። ባለፈው እንዳልነው ነው፣ መሬቱን ነው የምትመግበው። መሬቱን ስትመግብ መሬቱ እህሉን ይመግባል፣ እህሉ አንተን ይመግባል። ስለዚህ ማረስ መሬቱን ማድከም ነው። ይሄኛው አዲሱ መንገድ ግን መሬቱን ራሱ ማልማት ነው ማለት ነው። ኦኬ አሁን ከዚህ የተነሳ እነዚህ አሁን በተለይ ገበሬዎች ባሉበት ሁኔታ ሆነው ይሄንን ስራ ለመስራት ቀጣይ አሁን ከዘሩ በኋላ ቀጣይ ምንድን ነው? ይህንን አሁን ለምሳሌ ሌላ ጊዜ በነበረው ለምሳሌ በቆሎ ከሆነ መኮትኮት ይፈልጋል። ሌሎቹ ከሆኑ ደግሞ አረም የማጥፋ ነገሮችን ይደረግ ነበር። ለዚህ ከተዘራ በኋላ ምንድን ነው የሚደረገው? ቀጣይ በጣም አሪፍ ጥያቄ ነው የጠየቀው። ሳሩን አለበስን፣ በቆሎ በቀለ። አሁን ሳሩን ስንሸፍን አንዳንድ ጊዜ የተረሳ ቦታ ሊኖር ይችላል፣ ወይ ትንሽ ክፍተት አግኝቶ ብርሃን ካገኘ አረም ሊበቅል ይችላል። እንደዘራን ሁልጊዜ ማየት አለብን ማሳችንን። አረምን ግን መንቀል የሚባል ነገር የለም። እዚህ ጋር በጣም ማስመር እፈልጋለሁ። አረምን መንቀል፣ አረምን ማባዛት በግብርና በደንብ የታወቀ። አፈር መንቀል አሁን ወደ ኬሚካሉ አልሄድም። አሁን ማወራው በጣም ትንሽ እርሻ መሬት ላላቸው ነው። ሁሉንም በእጃቸው ማኔጅ ማድረግ ለሚችሉ ሰዎች ነው። አረም አይነቀልም፣ ግን ስለታም ዛፓ ያስፈልገናል። ዛፓችን በጣም ስለታም መሆን አለበት። እንቆርጠዋለን። እንቆርጠውና አረሙን አስተኝተን ትንሽ ሌላ ሳር እንጨምርበታለን። እዚያ ቦታ ሁለተኛ እንዳይበቃ። አረምን ከለቀከው ብዙ ትቸገራል። ካበበ ካፈራ በኋላ ከፍተኛ ስራ ነው የሚሆነው። ለምን? ስለዚህ ይበዛላ፣ ዘሩን ያባዛል። ከነቀልከው ስለዚህ በትንሽነቱ ቆረጥ እያደረግ ትሸፍናለን። ከተወሰነ ጊዜ በኋላ በቆሎ ራሱ ድባቡ እየሸፈነ ይመጣል። ካኖፒ የሚባል ነገር አለ። ካኖፒ ሲሸፍን አረም መብቀል ያቆማል። ግን ሁልጊዜ አረምን አነቅል። በቦታ ነው የሚቆረጥ። በግብርና በእግዚአብሔር መንገድ አይነቀልም። በአዲስ ማሳ እንኳን ስታዘጋጅ ትቆርጣለህ እንጂ አትነቅል። መንቀል ማለት ማባዛት። እንዴት ነው የምናባዛው? ስነቅለው አፈሩን እዛ አካባቢ እንረብሸዋለን። በተረበሸ አፈር ነው ሁልጊዜ አረም የሚበቅለው። ስለዚህ ለበቆሎ በቆፈር ነው በተረበሸ አፈር አካባቢ አረም አይጠፋም። ስለዚህ አካባቢ እንቆርጣለን እንጂ አንነቅልም። በደንብ ላስምር። ሁሌ ስንሸፍን፣ ስንቆርጥና ስንሸፍን ይጠፋል። ባልተረበሸ ቁጥር አረም አይበቅልም። እሺ፣ በጣም ጥሩ። አንድ ነገር ወደኋላ ትንሽ ሊመልስልና ለምሳሌ አንድ ያልታረሰ መሬት ይሄ ቆርጦ ምናምን የሚባል ምንድን ነው ራሱ መሬቱ ላይ ሳር አለ፣ ይሄ ጠንካራ ሳር። ይሄንን መጀመሪያ ጊዜ ማረስ የመጀመሪያ ማረስ ነው ወይስ እዛው እያለ የመጀመሪያ ሳሩ እያለ ሳር ተቆርጦ ነው ወይስ ምንድን ነው የሚደረገው? መነሻ እንደሱ አይነት ሳር ጠንካራ ሳር ያለበት ጋር ማንኛውም ጠንካራ ሳር ከቆረጥከው በኋላ ሳር ካለበስከው አይበቅልም። ፀሐይ ብርሃን ያስፈልገዋል። ፀሐይ ብርሃን ትከለክለዋለህ፣ በደንብ ትቆርጠዋለህ። እሱን አሁን ምናልባት ትልቅ ጉቶ ካልሆነ በስተቀር ሳር የተባለ ነገር ይቆረጣል፣ ይለብሳል፣ በዛ ይቀራል። ስትረብሸው ታባዘዋለህ። አንዳንድ በጣም የጠነከሩ ካሉ በተወሰነ ተረብሾም ቢሆን መንቀል ሊያስፈልግ ይችላል። ግን ጀነራሊ የዛ አይነት ሳር አይበዛም። ማሳ ላይ ደን ካልመነጠርክ በስተቀር ሜዳ ላይ መንቀል የሚገባ ትላልቅ አረሞች አይኖሩም ብዙ ጊዜ። ኦኬ ፓስተር፣ አሁን በጣም ጥሩ እና ወሳኝ ነገር ነው አሁን እያወራ ያለው እና ዲቴል ነገር ነው እየተነሳ ያለው። እስኪ አሁን በአገራችን ላይ አሁን እናንተም ካላችሁበት ከምታስተምሩበት እና ሁለት ነገሮችን ልጠይቅህ። አንደኛው አሁን ከእናንተ ጋር አብሮ ይህንን ጉዳይ አብሮ የሚያስፋፋ ስለ ሀሳቡ ስልጠና ትሬኒንግ የሚሰጡ ወይ ቲም ወይ ድርጅት ወይም ደግሞ ራሱን የቻለ ከመንግስት ጋር ሊንክ ያደረጋችሁት ነገር አለ ወይ?
አሁን ከመንግስት ጋር ይሄ ግንኙነት በዋናነት ከመንግስት ጋር የሚያስፈልገው ጉዳይ ነው። ምክንያቱም አሁን መንግስት ግሪን ሌጋሲ ይፈልገዋል። መሬት አፈር እንዲንሸረሸር ወይም ደግሞ ለም አፈር በጎርፍ እንዲሄድ አይፈልግም። ከዚህ የተነሳ ነው ህዳሴ ግድብ ራሱ አሁን ትልቁን አፈሩን የማቆያ ስራ ነው አይደል? አንዱ ከማብራት አልፎም እኮ እሱ ነው። አገሪቱ ላይ ያለውን አሁን እንደገና ደግሞ በየስፍራ ላይ የሚተከሉ ዛፍ በሙሉ ይህንን የማቆየት አየርን፣ ጤናማ አየርን እንድንተነፍስ የሚያደርጉ መሬትን የሚጠብቁ ናቸውና ይሄ ደግሞ ሌላ የተሻለ የምግቡንም የመሬቱንም ከህዝቡ ጋር ያለውንም ነገር በሙሉ ከኢኮኖሚ ጋር አስተሳስሮ የሚሄድ ወሳኝ ጉዳይ ነው። ይሄንን አብሯችሁ የሚታደርጉት ህብረት ወይም ድርጅት ወይም ደግሞ ሌሎች በእንደዚህ አይነት እውቀትም ሙያም ያላቸው ሰዎች አሉ ወይ? ከመንግስት ጋርስ ግንኙነት ያደረጋችሁት ነገር አለ ወይ? እስኪ ጠንከር ያለው ነገር ይሄ እርሻ ግብርና በእግዚአብሔር መንገድ እንዳልኩ በሀገራችን አዲስ ነው። አንዳንድ ድርጅቶች መስራት የጀመሩ አሉ። ከኔ ጋር ፐርሰናሊ ልንክ ፈጥረው የወላይታ ልማት ማህበር ብዙ ቦታዎች በወላይታ ውስጥ እየሰራ ነው። ቅርብ ጊዜ እንደውም ስልጠና ሰጥቼ ድንቅ ምስክርነቶች ሰምቻለሁ። ሰዎች አንዳንዶች እያሾፉባቸው መሬት ሳይታረስ እየተባለ የተጀመረ እርሻ ምን ነው ይህንን ድሮ ባወቅኩ ኖሮ ዛሬ በቃ በወጣበት ቦታ አይኖቼ ሳሪያ ያሉ ለምን ማሳይን ለማልበስ በላይ መሰከረች እህት አለች። እና ስራውን አሁን እኛ ለማስፋት በስልጠና መልክ ነው የጀመርነው። ብዙ ቦታ አሰልጥነን በየቦታው የጀመሩ ሰዎች አሉ። እንደ ቃለ ሕይወት ቤተክርስቲያን በስፋት መሄድ እንፈልጋለን። ከመጽሐፍ ቅዱስ ትምህርት ቤት ጋር ስልጠናው ብዙ ቦታ እንደደረሰ እናውቃለን። ለጊዜው አሁን የት በስፋት እንደተሰራ እየዞርኩ ሀገሪቱን በስፋት እየሄድን ነው። ግን እኛ በደንብ አድርገን በማሳ ሰው እንዴት መስራት እንዳለበት በቪዲዮ የተደገፈ ፕሮሲጀሩ ይህ አዲስ ነገር ስለሆነ ሰው አሁን ብዙ ጥያቄ ያድራል ውስጡ ሪሊ ስቴፕ በስቴፕ አይቶ ማሳውን ካላየ አያምንም፣ አልፈርድበትም። ኦኬ። ግን እኮ ይሄኛው ጉዳይ ሰዎች ከሰሩበት ኢሚዲየትሊ በአንድ ዓመት ውስጥ እኮ ለውጥ ማሳየት የሚችል ጉዳይ ነው። 6 ወርና 1 ዓመት ባልሞላው ጊዜ ውስጥ ሰፊ ሞዴል የሆኑ አካባቢዎች ላይ ተሰርቶ መንቀሳቀስ በመንቀሳቀስ የሚሰሩ ስራዎች ናቸው። ይህንን ግብርና ባለሙያዎችም ግብርና ሴክተርም ግብርና ሚኒስቴርም አሁን እነዚህ ነገሮች ከመንግስት ጋር ይሄ ጠቃሚ እንደሆነ ለምንድን ነው በተለይ ዩኒቨርሲቲዎች፣ የተለያዩ የክልል ከተሞች፣ ወረዳዎች ላይ ገጠር ላይ ያሉ ሰዎችን ይሄን አይል ጠቃሚ መሆኑን እስከታወቀ ድረስ መንግስትም ይህንን ነገር ማሰብ ያለበት ጉዳይ ነው ብዬ ነው ማስበው። ምክንያቱም ሁሉም ሰው መረባረብ ያለበትና ተጨባጭ የሆነ ጉዳይን መታየት አለበት። አሁን የሚጎዳ ጉዳይ ሳይሆን የሚጠቅም ነገር ነው ያለው። ሰው አሁን ባይዘወይ ምንድነው ሁላችንም ለየቅል ነው እየተጓዝን ያለ ነው። ሁሉም በየራሱ በቃ ትርፋማ ለመሆን ይፈልጋል። ኢንቨስተሩ ውጤታማ መሆን ይፈልጋል። ገበሬ ቤተሰብን መመገብ ይፈልጋል። አልፎም ደግሞ ለአገር መፍትሄ መሆን ይፈልጋል። ይህንን ቤተክርስቲያናት፣ ሃይማኖት ተቋማት፣ ይህንን መንግስት እንደገና ደግሞ እያንዳንዱ አካባቢ ላይ ያሉ ማህበራት፣ ስለዚህ ጉዳዮች ላይ በጣም ግንኙነት ያላቸው አካላት ይህንን ጉዳይ ፎከስ ቢያደርጉ አሁን የሚሰሙም በዚህ ሰዓት ይህንን ነገር እየተከታተሉ ያሉ ሰዎች በተለይ ከአንተ ጋር ኮንታክት አድርገው ስልጠና በሚያስፈልጋቸው ቦታዎች ላይ ስልጠና ቢሰጥ ይሄ ወጣቶችን የነገ ተስፋን አገሪቱን መልሰን ለማልማት መልሰን ውጤታማ ለማድረግ በጣም ወሳኝ ነገር ነውና በተለይንን በጣም ሰፊ ቦታዎች ላይ ተሞክሮ ተወስዶ ውጤታማ በሚሆንበት መንገድ ቢመራ የሚል ትልቅ ልባዊ ነገር አለ። መንግስትም ይሄን የሚሰማ ባለበት ቦታ ላይ እናንተም ሼር እያደረጋችሁ ለመንግስትም እንዲደርስ ብታደርጉ ሞር የተሻለ ነው የሚል ነገር ነው ያለኝ። ከዚህ ጋር በተገናኘ ግን አሁን ቀጣይ ነገር ላይ ልል የሚፈልገው ነገር
በተለይ አሁን ስልጠና ነው እየሰጣችሁ ያላችሁት። ስልጠናውን ሌላ ደግሞ እንደገና እንደዚህ ይሄ ተግባራዊ ስራውን የሚሰራ ሞዴል የሆኑ ሞዴል ገበሬዎች ላይ ፎከስ ማድረግ አይቻልም ወይ? ሞዴል ገበሬዎችስ መፈለግ አይቻልም ወይ? ኦልሬዲ ሞዴል ገበሬዎች አሉ፣ ስራ የጀመሩ እንሰት ሁሉ ሳይቀር ወደዚህ የዞሩ ገበሬዎች አሉ። እንዳልኩ 3 ዓመት በባይብል ስኩል ስልጠናውን በሚሰጥበት ሰዓት ከመምህራን ይልቅ አርሶ አደሮቹ ትኩረት ሰጥቶ የሄዱበት ሁኔታ አለ። አሁን ይሄ ለኢትዮጵያ አዲስ አይደለም። በመሰረቱ በራሼ አካባቢ ብትሄድ ይሄ ፕራክቲካሊ መሬት ላይ ታያል። ምናልባት በራሼ ህዝብ በራሼዎች እርግጠኛ ነኝ በእርሻ የሚተካከላቸው በዚህ ሀገር ላይ እና ስለዚህ አያርሱም፣ እነሱ አያርሱም። መሬት ውሃ እንዴት እንደሚያዝ አፈርን ከበቆሎ በኋላ ማሽላ እንዴት እንደሚተክሉ ዝም ብለህ ብታይ ሳይማሩ ይህን ያወቁ የቆዩ ናቸው። እና እነዚህ ሰዎች አሁን መሬት ውስጥ ነው ጎተራቸው ያለ 4 ዓመት 5 ዓመት እህል አላቸው እዛ ውስጥ እጅግ በጣም ምርታማ ናቸው። ስለዚህ ለምንድን ነው ሰው ያላየውን እኔ ጥያቄ ይህን እንዴት ሌሎቹ አላስተዋሉትም? እና ሰው ምንድን ነው የሚያስበው? ለእነሱ የእነሱ እርሻ እንደዚያ ነው፣ ለእኛ ደግሞ እንደዚህ ነው የሚል አስተሳሰብ አለ። ስለዚህ የእኔ ትልቁ መልእክት በእነዚህ ቪዲዮዎች በትንሹ እንጀምር፣ እንመን ራሳችን መጀመሪያ። አሁን ጥያቄ የፍልስፍና ጥያቄ ትተን እኔ አሁን ወደ መንግስት ወደ ምንም ቶሎ ማንሮጠው እስቲ በቤታችን በደንብ አድርገን በስፋት እንስራ። ስራው ራሱ ያውጀዋል። አሁን አፕል ለምሳሌ ጨንቻ ላይ ስንጀምር እንደማይሰራ እርግጠኞች ነበሩ ምሁራን። የሪሰርች ሰዎች አይሰራም አትሞክር። ዛሬ ግን ያው የምናየው ውጤቱና ስራው ነው ያወጀው። ፍሬውን ችግኙን ይዘን ስንዞር ምንም አላም የምትልበት ምክንያት የለም። እንዲህ ይተከላል፣ እንዲህ ይገረዛል፣ እንደዚህ ይደረጋል። በቃ አሁን እንደዛ ነው። ግብርናው እንደዚህ ይሰራል። እርግጠኛ ነን እግዚአብሔር በዚህ መንገድ ይባርከናል። ኦልሬዲ በ1 እና 2 ዓመት ያየነው ውጤት አስተማማኝ እርግጠኛ ሆነን እና በትንሽ ብቻ ሳይሆን በሰፊው መስራት ይቻላል። በስልጠናም እኛ ምንችል ያህል እንዘረጋለን። አሁን ባለፈው ዓመት ወደ 30 አሰልጥነን ከነዚህ ብዙዎቹ እየሰሩ አሁን ግንኙነት አለን። እኛ በቴሌግራም እየተገናኘን ቦንጋ አካባቢ ወደዚህ ወደ ዳውሮ ውስጥ ወደዚህ ወደ አምቦ አካባቢ ልጆች አሉት እና እያማከርኩ እንደዚህ ስሩ፣ እንደዚህ አድርጉ። ውጤቱ እየሰፋ ዙሪያ ያለ ገበሬ እየሰማ አይደለም። ባይ ዘ ዌይ አዲስ ኢኖቬሽን ላይ ስታመጣ ኤርሊ አዳፕተርስ አሉ፣ ይወስዱታል። ላጋርድስም አሉ፣ ኤርሊ ማጆሪቲ ምናምን የሚባል ነገር አለ እና እነዚህ ሰዎች ሲያዩ ከዚያ ሲሪየስሊ መሄድ እንችላለን። እኛ እናቆምም። ለምን እኔ አሁን ፐርሰናሊ በቃ 100% እርግጠኛ ነኝ የምሰራው ከጥቂት ዓመታት በኋላ ይህንና አንተ ሳይሆን የሚዲያዎች ሁሉ መነጋገሪያ እንደመሆን እርግጠኛ ነኝ። ለምን ስራው ለራሱ ስለሚያወራው። ስለዚህ ውስብስብ በሆነ ነገር ከምንጀምር እንደ ባቄላ እንደ በቆሎ ባሉት ነገሮች ብንጀምር የጤፉን የዚህ ሌሎችን ነገር እንመጣበታል። ኦኬ ውድ አሊቲያ ሾው ተከታታዮች በጣም የሚገርም ጊዜ ነው እያሳለፍን ያለ ነው። አሁን በዚህ ሰዓት እስካሁን እየሰማችሁ ያላችሁት የዚህ በእግዚአብሔር መንገድ እርሻን በእግዚአብሔር መንገድ በሚል ሀሳብ ውስጥ እርሻን በእግዚአብሔር መንገድ እንዴት ነው የሚሰራው? መጽሐፍ ቅዱሳዊ ነው ወይ? እንደገና ደግሞ ይሄ ነገር በኢትዮጵያ ውስጥ አፕላይ ይደረጋል ወይ? በትንሽ ቦታዎች ላይ ሊሆን ይችላል፣ ሰፊ ቦታዎች ላይ ግን እንዴት ሆኖ ይከሰታል? የሚሉትን ጥያቄዎች ሲነሳ የነበረውን ነገር መልስ እንዳገኛችሁና ፕሮሰሱ እንዴት ነው የሚለውን ዲቴይል እያንዳንዱን ጉዳይ ከየት እንጀምር የሚለውንም ጉዳይ መልስ እንዳገኛችሁ ይህ ቪዲዮ በትክክል ያሳያል። አሁን ከዚህ የተነሳ ደግሞ በዚህ ላይ ማቆም የማይስችል ስለሆነ እነዚህን አሁን ዛሬ እያያችሁ ያላችሁበትን ዝም ብላችሁ እንደሁ ለማወቅ ለመረዳት ምናምን ብላችሁ የምታረጉት ብቻም ሳይሆን በተለይ ሁላችንም በብዛት ኢትዮጵያ ውስጥ ያለን ብዙዎቻችን የከተማ ብቻ ልጆች አይደለንም። አጎት፣ ቤተሰብ፣ አባት እንደገና ደግሞ ብዙ ሰዎች ያው ክፍለ ሀገር ላይ ገበሬዎች ሆነው ወይም ደግሞ ግብርና ስራ ላይ የተሰማሩ በጣም ብዙ ሰዎች አሉ። ለነዚህ ይህንን ቪዲዮ ቁጭ አድርጋችሁ እንዴት እንደሚሰራ
አሁን በተነገረው መሰረት እየተከታተላችሁ ጥያቄ ሲኖራችሁ ደግሞ አሁን የፓስተሩንም ስልክ በዚህ ነገር እናስቀምጣለን። ይህንንም ደግሞ እየደወላችሁ እየተከታተላችሁ ትክክለኛውን መንገድ መከተል ትችላላችሁ። ምክንያቱም በዚህ ምክንያት ሄዳችሁ ሲታዩ ተግባራዊ ሲታደርጉ ነው ውጤታማ የምትሆኑት። ብዙ ጊዜ አንዳንድ ሰዎች ሳይሰሩ ሐሳብ የሚሰጡ ሰዎች አሉ። ይሄ ነገር እኮ አይቻልም፣ ይሄ ነገር እኮ አይሆንም የሚሉ ገና የሚከብድ እየመሰለ ዝም ብሎ ሐሳብ ወይም ለጊዜው ለወሬ የሚነገር ይመስላቸዋል። ይሄ ተግባራዊ እንደሆነ አሁን በተለያዩ አገር ቅድም በታየበት በጣም ትልቅ ማሳዎች ላይ ከ1000 ሄክታር በላይ በሆኑ 3000 ሄክታር ባሉ ቦታዎች ላይ ብዙዎች ይህንን አይነት አሰራር ተጠቅመው ውጤታማ ሆነዋል። መሬትም ለም እንዲሆን አድርገዋል። ይሄ ለአገርም እንዲሁም ደግሞ ለሕዝብም ጠቃሚ የሆነ ትምህርት ነው። ስለዚህ ይህንን ዝም ብላችሁ አይደለም የምታዩት። እስኪ ቁጭ ብላችሁ አብራችሁ ግብርና ውስጥ ከሚሰሩ ሰዎች ጋር እናንተም ግብርና ላይ ውጤታማ መሆን የምትፈልጉ መሬታችሁ ባዶ እየሆነ በብዙ ኪሳራ ውስጥ ያሉትን ቤተሰቦቻችሁን ለመርዳት ትችላላችሁ። እና እስኪ ወደ ኋላ ዞር ብላችሁ በመመልከት ወደዚህ እግዚአብሔር ባመጣው ወደ አዲሱ ሐሳብ ላይ እንድትመለሱ አስተሳሰብን ማመለካከትን እንድትቀይሩ በዚህ ሚዲያ ስም ጠይቃችኋለሁ። አሁን ደግሞ ያው ምናልባት የመጨረሻውን እንዴት እንደምናደርገው ቀጣዩን ሌላኛውን ነገር ደግሞ ይዘን እንመጣለን። ጥያቄዎች ሲኖረን ቀጣይ ደግሞ ሌላ የተለየ ራሱ በተለይ በእጃችን ያሉ በእኛ አገር ውስጥ ያሉ መድኃኒትን ራሱ በመሬት ላይ በምንዘራቸው በምናስቀምጣቸው በምግቦች ውስጥ መድኃኒት ራሱ እንዴት እንደምናገኝ የምናይባቸው ሰፊ ዲቴል የሆኑ ነገሮች አሉ። ሌላ ደግሞ አፕልንም ጭምር አሁን አፕልን እንዴት ባለፈው ስለነገርኳችሁ ነው። ኢትዮጵያ ውስጥ አፕልን አስጀምረው አፕልን ደግሞ አስታውቀው ሰዎች በገንዘብም እንደገና በምግብም ውጤታማ እንዲሆኑ ለአገር በረከት የሆኑ ናቸው። ስለዚህ ይህንን ደግሞ አሁንም መስራት የምትፈልጉ ሰዎችንም ስለሱም ጉዳይ እንዴት ተደርጎ በቀላሉ ባሉበት ቦታ ላይ አፕል ራሱ እንዴት ማምረት፣ እንዴት ማሳደግ፣ እንዴት ማብዛት ማስፋት እንደሚቻል እሱንም ጭምር የምንመለከት ነው የሚሆነውና ስለዚህ እስካሁን ድረስ ስለነበረን ከልብ እናመሰግናለን። እየተከታተላችሁ ያላችሁት አሊቲያ ሾው ነው። በዚህ አሊቲያ ላይ በጣም ብዙ ሰዎች አሁንም ትምህርታዊ ነገሮች ናቸው የሚቀርቡት። እውነትን መግለጥ ነው ብለናል። የተደበቁ እውነቶችን እንገልጣለን። ብዙ ጊዜ ያልተነገራቸው ነገር ግን እየተሰሩ ያሉ ለትውልድ ለሕዝብ የሚጠቅሙ ሐሳቦችን በዚህ ስፍራ ላይ እናወራለን፣ እናመጣለን። እናንተም በታማኝነት ለሌሎች በማድረስ እንን ድጋፍ እንድታደርጉ ከልብ እንጠይቃለን። አመሰግናለሁ። ፓስተር በእውነት አክብረህ እና ፈቅደህ ወደዚህ ስለመጣ ዛሬ ዲቴል ነገር ደግሞ በሰፊ ለማውራት እድሉን ስላገኘን ከልብ እናመሰግናለን። አንተ በእውነት የሀገርም ሀብት ነህ። ነገ ትውልድ ያወራል። አሁን ዛሬ ምንም ባይመስል ትውልድ ያወራል። ምክንያቱም አሁን በአፕል ምክንያት ራሱ ጨንቻ አካባቢ ወደ አርባ ምንጭ አካባቢ ብዙ ሰዎች ስላንተ ያለው ልብ በጣም ትልቅ ነው። ስለዚህ አንድ አካባቢ አንድ ሀገርን እንዲጠቅም ማድረግ ይሄ ትልቅ ባለራዕይነት ነው። ስለዚህ ለዚህ እንኳ እግዚአብሔር ልብን ሰፊ አድርጎ አሁንም አገሬ እስኪቀየር ድረስ መሬቱ ያ ለም መሬት ተሸርሽሮ መሄድ የለበትም፣ መራቆት የለበትም። የለመለመች አገር ማየት ፈልጋለሁ። ይሄ የእግዚአብሔር መንገድ ትክክለኛ እግዚአብሔር ያዘጋጀውን ሰዎች በበረከት የሚያገኙበትን በክሳራ ሳይሆን በስቃይ ሳይሆን ተረጋግተው መሬቱን ለማርገው ራሳቸው የሚጠቀሙበትን መንገድ እስከዛ ድረስ ሰራለሁ ብለህ በዚህ ዕድሜ ላይ ራሱ ይህንን ነገር መታገልህ በጣም ትልቅ ልብ ነው። እግዚአብሔር ስለዚህ ልብ እግዚአብሔር እናመሰግናለን። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ይህንን እድል አግኝቼ ብዙዎች ስለሰሙ ስላዩ በጥቂቱ እንደሚጀምሩ ደግሞ አምናለሁ። እንግዲህ ብዙዎቻችሁ ፊል ፍሪ፣ እኔ ሀሳቡን በደንብ ለማብራራት ዝግጁ ነኝ። ኤኒታይም መስራት የጀመራችሁ መሀል ላይ የገጠማችሁ ነገር ካለ ጠይቁኝ፣ ደስ ብሎኝ አስተናግዳችኋለሁ። እዚህ ስለጋበዝከኝና እድሉን ስለሰጠኝ ደግሞ
አሊታንም እጅግ በጣም አመሰግናለሁ። አመሰግናለሁ። እኔም በጣም ከልብ አመሰግናለሁ። ተባረክልኝ።